ፈጣሪ ለጠየቃችሁ ጥያቄ ሳይሆን ለሆናችሁት ነገር እንደሚሰጣችሁ ታውቃላችሁ። ጤና፣ ፍቅር፣ ሰላም፣ ገንዘብ እፈልጋለሁ ስላልከው አይሰጥም ፈጣሪ ታውቃለህ። ለሆናችሁት ነገር ነው የሚሰጣችሁ። ያ ማለት አሁን ላይ ለዛ ነገር ስለሚሰማችሁ ስሜትና ሁል ጊዜ ለምታስቡት ሀሳብና ስሜት ብቻ ነው ፈጣሪ የሚሰጣችሁ። ምን ማለት ፈልገሽ ነው እያላችሁ ነው። አይታችሁ ከሆነ በጣም ብዙ ጊዜ የምንፈልገው ነገር በጣም ብዙ ነው። ብዙ ነገር እንፈልጋለን፣ ግን አግኝታችኋል? አላገኘም። ለምን ይመስላል? ጉዳዩ መፈለግ ብቻ አይደለም። ስለ ጉዳዩ የሚሰማችሁ ስሜት ኢንሳይድ፣ ይሄ ቦዲያችሁ የሚሰማው ስሜት ነው ወደ እናንተ እንዲመጣም እንዲቀርም የሚያደርገው። በጣም ገንዘብ ፈልገ ደጋግመ ግን ውስጥ ልብህ የሚሰማ ስሜት ድህነት ከሆነ ደጋግመ ለገንዘብ የምታስበው ሀሳብ ስሜት እንደማታገኝ እንደምታጣ ድህነትን ከሆነ በጣም የምታሽሞነሙነው እንዴት ነው ገንዘብ እፈልጋለሁ ስላልክ ፈጣሪ የሚሰጥ? ፍላጎትን አይደለም ስሜትን ነው የምታገኘው። አባቴ ደጋግመሽ ማግኘት የምትፈልጊው ፍቅረኛሽ፣ ቦይፍሬንድሽ አንቺ የምትፈልጊውን ነገር ለምንድን ያላገኘሽ ይመስልሻል? ምክንያቱም ደጋግመሽ እያሰብሽ ያለሽው ከኋላ ላይ የተጎዳሻቸው ጉዳቶች ካሉ፣ ጓደኞቹ ሲያወሩ የምትሰሚያቸው ነገሮች ካሉ፣ ወንዶች እኮ እንዲህ ናቸው ለጥቅም ነው የሚፈልጉት እንዲህ ናቸው የሚል ስሜት ይዘሽ እንዴት ነው የምትፈልጊውን ፍቅረኛሽ የምታገኙ? አይመጣውም። ከምትፈልጉት ነገር በተጨማሪ ማለት ነው እምነታችሁ ነው እንዲሰጣችሁም እንዳይሰጣችሁም የሚያደርገው። ያ ማለት ምን ማለት ነው? ስሜት ማለት ቦዲ ነው፣ ልባችሁ ማለት ነው። ስለ ጉዳዩ የሚሰማችሁ ስሜት ነው እምነታችሁ። ሌትስ ቼንጅ ዛት ፊሊንግ። መቀየር መቻል አለበት። ካልሆነ አባቴ ስለፈለክ እንዲህ ትጋጋጣታለህ እንጂ ማለት ነው አታገኛትም። ሊነፍ ነገር ነው በዚህ አይነት መንገድ ያገኘሁትም ያጣሁትም ማለት ነው። ስነግራችሁ በሪል የኖርኩትን ነገር ነው የምነግራችሁ።